ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ እንግሊዘኛ በአማርኛ እየጻፍንና እያነበብን እንለማመዳለን። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ለእናንተ ቀድመው እንዲደርሷችሁ ቻናሉን ላይክ፣ ሸርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን ወደ ቃላት ንባባችን እንግባ። ኦኬ፣ እንግዲህ እንግሊዘኛ በአማርኛ በጣም አስፈላጊ የሆነ የጽህፈት ስልት ነው። ይህን የጽህፈት ስልት እያንዳንዳችን እንመለከታለን። እዚህኛው ላይ እንደምታዩት እዚህኛው ብሎክ ላይ እንግሊዘኛውን ጽፌዋለሁ። ስታነቡት አማርኛ ነው፣ ትርጉሙ ደግሞ ይሄ ነው። ስለዚህ ይሄኛውና ይሄኛው አንድ አይነት ነው። ቃሉን ስናነባው አንድ አይነት ነው። ልዩነቱ ምንድን ነው? ይሄኛው የአማርኛ ፊደል መጠቀም ነው። ይሄኛው ደግሞ የእንግሊዝኛ ፊደሎች ተጠቅመን ስንጽፍ ምን አይነት ልዩነት አለው የሚለው ነው እንጂ ሌላ ልዩነት የለውም። ኦኬ፣ ስለዚህ በጽሞና ተከታተሉኝ። እዚህ ጋር እንግዲህ እንደምታዩቸው እዚህ ጋር ያው ሰ ይላል። ኤስኢ ማለት ሰ ማለት ነች። ኤልኤ ማለት ላ ማለት ነች። ኤም ማለት ደግሞ ም ማለት ነች። ስለዚህ በተለይ የአማርኛ ስድስተኛ ፊደሎች ወይም ደግሞ ሳድስ ፊደል ለምንጠራቸው ፊደሎች ምንጊዜም ቢሆን ምንድን ነው የሚሆኑት? በእንግሊዝኛ ውስጥ ኮንሶናንት ሌተር ብለን የምንጠራቸውን ብቻ ይሆናሉ፣ አናባቢ አይወስዱም። ስለዚህ አሁን እዚህ ሰ ስንል ኤስኢ ነው፣ ላ ስንል ኤልኤ ነው። ስለዚህ በጋራ አስተናግዱት ምን ይላል? ይሄ ሰላም ሰላም ይላል። ስለዚህ ሰላም ማለት እዚህ ጋር ይሄ ነው በአማርኛ ማለት ነው። ከዛ እዚህ ጋር ደግሞ እንዴት ነህ ይላል። እ ማለት ይቺ ነች፣ ን ማለት ይቺ ነች። ከዛ ይቺ ዴ ደግሞ ዲኢ ነች። ት ስንል ኤን ቲ ብቻ ነች። ነ ስንል ኤን ኢ ነች። ህ ኤች ነች። ስለዚህ ልክ እንዲያደርጋችሁ መከታተል ቻላችሁ። እዚህ በኋላ እንዴት ነህ እንዴት ነህ ብለህ ይሄኛውን መጻፍ ሲከብዳችሁ እንግሊዝኛውን ይሄ መጻፍ ትችላላችሁ። እንዴት ነህ ብላችሁ መጻፍ ትችላላችሁ ማለት ነው። ከዛ ደግሞ እንዴት ነህ ስንል ይሄው እንዳለ እስከዚህ ድረስ እስከ ነ ድረስ እንዴት ነህ እስከሚለው ድረስ በጋራ እንዳለ እዚህ ያሳያችሁ ይመጣል። ከዛ ነሽ ስንል ሺ ስንል ኤስ ኤች ነች። ሺ ብለን የምንጠራት ኤስ ኤች ሆናለች። እንዴት ነሽ ይላል። እንዴት ነሽ። ይሄኛውም ስታነቡት ምን ይላል? እንዴት ነሽ ይላል ማለት ነው። ከዛ እዚህኛው ላይ ስንመጣ ቤ ትላለች። ቢኢ ነው የምትሆነው። ቢኢ። ተ ማለት ቲኢ። ከዛ ሰ ማለት ኤስኢ። ብ ማለት ቢ ሆኖ ይቀራ ማለት ነው። ይሄ ብ ብለን የምንጠራው ቢ ሆኖ ይቀራ። ስለዚህ ቤተሰብ ቤተሰብ የሚል ቃል ይሰጣል። ይሄኛውን ማማን ስታነቡት ቤተሰብ ይላል ማለት ነው። ከዚህ ጋር ስራ ነው የሚለው ስራ ይላል። ኤስ አይ ስ ብለን ስንጥራት ጠበቅ ስለምትል ኤስ አይ እንጥላለን። ራ ስንል አር ኤ ነው የሚሆነው። ስራ ስራ ይላል ማለት ነው። እዚህ ጋም ስራ ነው፣ እዚህ ጋም ስራ ነው ማለት ነው። ስለዚህ ልክ እንዲያደረጋችሁ ማንበብና መላመድ ትችላላችሁ። በጣም ጥሩ። ከዛ ቀጥለን ወደዚህኛው ስንመጣ ወ ይላል። ያው እቺ ወ ማለት ደብልዩ ኢ ነች። ደ ማለት ዲኢ ነች። ት ማለት እንደነገርኳችሁ ስድስተኛ ፊደል ስለሆነች ራሷ ቲ ብቻ ትሆናለች። ነ ማለት ደግሞ ኤን ኢ ነች። ይሄ ው ማለት ስድስተኛ ነው፣ ባለበት ደብልዩ ብቻ ይወስዳል። ስለዚህ ወዴት ነው ወዴት ነው ይላል። ወዴት ነው። ይሄኛውን ስታነቡት ወዴት ነው የሚለው ማለት ነው። ከዛ ና ይላል። ኤን ኤ ማለት ና ማለት ነው። ፈ ማለት ደግሞ ኤፍ ኢ ነው። ቀ ማለት ኪኢ ነው። ኬኢ ቀ ብለን እንጠራለን። ኒ ማለት ጂኤን ነው። ስለዚህ ናፈከኝ ብለን መጻፍ ስንፈልግ አሁን ናፈከኝ ብለን ይሄ መጻፍ እንችላለን ማለት ነው። ናፈከኝ። ከዛ ናፈከኝ ብለን ከዛ ናፈቅሽኝ ማለት ብፈልግ ደግሞ ይኸው ናፈቅ ቅስ ምንጊዜም ስድስተኛ ፊደል ስለሆነች አትወስድም። እዚያ ሺ ስንል አይ ትወስዳለች። ኤስ ኤች አይ ሺ ማለት ናት። ከዛ ኒ እንዳለች ጂኤን ነው የምትሆነው። ናፈቅሽኝ ናፈቅሽ ብለን በዚህ መሰረት መጻፍ እንችላለን። ስለዚህ አማርኛውም እዚህ ጋር እንደምታዩት
ናፈቅሽኝ ይላል ማለት ነው። ናፈቅሽኝ። ከዛ በመቀጠል እዚህ ጋር ስትመጡ ኤፍ ይላል። አይ ፍ ማለት ነች። ከዛ ቅ አይ ር ሁሉም ስለሚጠብቁ ፍቅር ስንል ጠበቅ ስለሚሉ ፈልቀቅ ያደረኳቸው አይ አና ያስገባሁባቸው ፈልቃቂ ስለሚያሽ ፍቅር ብለን ጽፋለን። ከዛ እዚህኛው ላይ ስንመጣ ተ ይላል። ቲኢ ማለት ተ ማለት ነች። እቺ ተ ቲኢ ነች። ሸ ማለት ኤስ ኤች ኢ ነች። ሶስቱ ማለት ነው። ለ ማለት ኤል ኢ ነች። መ ማለት ኤም ኢ ነች። ስለዚህ በጋራ ስታነቡት ይላል ተሸለመ የሚል ቃልን ይሰጣችኋል ማለት ነው። ስለዚህ ልክ እንደዚህ ስታነቡት እዚህ ጋርም ተሸለመ ብላችሁ ማንበብ ትችላላችሁ ማለት ነው። በጣም ጥሩ። ወደሚቀጥለው ስንሄድ እዚህኛው ላይ ስንመጣ እንደምታዩቸው እዚህ ጋር አለ፣ እዚህ ጋር አማርኛው አለ። እቺ መ በማትወካች በኤምኢ ስ ማለት ኤስ ብቻ ነች። ኤስ ከዛ እዚህ ጋር ከ ያለችን ኬኢ ያለችን ረ ስንል አርኢ ያለችን ም ማለት ኤም ብቻ ትሆናለች። ስለዚህ ይሄ የምታነቡት መስከረም ብለን መጻፍ ስንፈልግ ይሄን እንጠቀማለን። መስከረም። ይሄው እዚህ ጋር አማርኛውም መስከረም ይላል ማለት ነው። በጣም ጥሩ። ከዚህ ጋር ደግሞ ከዚህ ጋር ስትመጡ ተ ይላል። ቲኢ ነች። ማ ማለት ኤምኤ ነች። ረ ማለት አርኢ። ስለዚህ በጋራ ገንችን ስናነባት ተማረ ይላል። ተማረ። ይሄኛውንም አማርኛው ስታነቡት ተማረ የሚል ቃልን እናገኛለን ማለት። ከዚህ ጋር ላይ ስንመጣ እዚህ ጋር ዳ ይላል። ይሄ ዳ ማለት ዲኤ ነው። ቦ ማለት ደግሞ ቢኦ ነው። ስለዚህ በጋራ ሳቡት ዳቦ የሚል ቃልን ይሰጠናል ማለት ነው። ወደዚህኛው ስንመጣ ከዚህኛው ላይ ጋ ይላል። ይሄው ጂኤ ማለት ጋ ብለን የምናነበው ነው። ገ ማለት ጂኤ ነው። ረ ማለት ደግሞ አርኤ ነች። ስለዚህ ጋገረ በጋራ ስትነቧት ምን ይላል? ጋገረ ይላል ማለት ነው። ጋገረ። በጣም ጥሩ። ከዚያስ ፈ ይላል እዚህ ጋር አይደለ? ፈ ከዚህ ጋር ኤፍ ኢ ነች። ረ ማለትም አር ኢ ነች። ደ ደግሞ ዲኢ ነች። ስለዚህ ፈረደ በጋራ ስናነባች ምን ይላሉ? ፈረደ ይላል ማለት ነው። ፈረደ። ይሄኛውም ፈረደ ይላል። ስለዚህ ልክ እንዲያደርጋችሁ አማርኛ በእንግሊዝኛ ማንበብ ከፈለጋችሁ በዚህ መሰረት ማንበብ ትችላላችሁ። በበለጠ መልኩ እንዴት አድርጋችሁ መጻፍ እንዳለባችሁና እንዴት አድርጋችሁስ ከሰው ጋራ በእንግሊዝኛ በአማርኛ ጽፌ መግባት ትችላላችሁ ካላችሁ በውስጥ መስመር ገብታችሁ ማነጋገር ትችላላችሁ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።